ናሆማ የቤት ሰራተኛይቱ ባደረገችው ነገር በጣም ደነገጠ። ምክንያቱም ይሄን ነገር ታደርጋለች ብሎ አልጠበቀም ነበር። ጨው ነበር በውሃ በጥብጣ የሰጠቻት ለምሩ ለመድኃኒት ማዋጫ። ጽናትም የቤት ሰራተኛይቱን እኛ ላንቺ ክፉ ነን እንዴ ብላ ጠይቃታለች። ለምን ይሄን ጠየቀቻት በደንብ የምናብራራላችሁ ይሆናል። ሰኒም እንግዲህ እጅ የሰጠች ይመስለኛል ለፍቅር ማለት ነው። ኪራም ጽናትን ሰርፕራይዝ አድርጓታል። እነዚህ የተለያዩ ነገሮችን ያሉበትን እስኪ እንፈታፈታለን እናሽቃብጣለን ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ የተወዳጁ የጽናት ድራማ ትናንት በተለመደው ሰዓት ተለቋል። እኔም አልተመቸኝም አልነበርኩም ቤት ውስጥ ለዛ ነው ያልሰራውላችሁ። ተመልካቾቼ ይቅርታ ጠይቃለሁ በሰዓቴ ባለመገኘቴ ማለት ነው። እንግዲህ አንዳንድ አጋጣሚዎች በሰዓት እንዳንገኝ አድርጎናል እና ወዶቼ ዛሬ ግን ተመልሼ መጥቻላችኋለሁ በሰዓቴ እና ባይቦቼ። ኪራ ያደረገው ነገር በጣም ደስ ብሎናል። ኪራ ቀጥልበት፣ ጽናትን እንዳታስከፋት፣ ጽናትን አስደስታት ምናምን ብላችኋል በኮሜንት በጣም ነበር ደስ የሚለው ሀሳብ አስተያየታችሁም። እኔም በጣም ደስ ብሎኛል ኪራ ይሄን ነገር ስላደረገ። ምክንያቱም በቃ ስራ እያለ ጽናትን ትቷት ነበረ። በጣም እየተከፋች የተነጫነጨች ነበረ። አሁን ላይ ግን ሰርፕራይዝ አድርጓታል። በጣም ነው ደስ የሚለው። ፎቶቸው እንዴት አባቱ እንደሚያምር ማለት ነው። የኔ ቆንጆዎች በጣም ደስ ይላል። የጽናትና የኪራ መጨረሻው ስራ ማረላቸው ደስ ብሎኛል። እነ ኪራ የኪራ ቢሮ ውስጥ የምትሰራው በጸሐፊነት የምትሰራው ልጅ በተለይ ለጽናት ያለቻት ነገር በጣም ነበር ያሳቀኝ። ማለትም እንግዲህ በጣም ተነጫናጭ ነው፣ በጣም ትዕዛዝ ያበዛል፣ ለስራው ያለው ጥንካሬ ምናምን እንደዚህ በቃ ችክ ያለ ነው ምናምን እያለች ጭራሽ ለምታገባው ሚስት ነው ማዝ ነው አላለችም መሰላችሁ? ለራሷ ለሚስቱ እኮ ነው እያማቸው ያለችው ማለት ነው። እና እውነት ለመናገር በጣም ነበር እዛ ፓርት ላይ እየሳኩት ማለት ነው። ምክንያቱም የምታገባው ሚስት እንደው ማናት ማን የረገማት ናት ምናምን አላለችም መሰላችሁ? ለራሷ ለጽናት ማለት ነው፣ ለራሷ ለሚስቲቱ አስባችሁታል? አንዳንድ ጊዜ እኮ ማስተዋልን የመሰለ ነገር የለም እኮ። ካላስተዋልን በጣም ብዙ ነገሮችን እናበላሽ ያለን እና በተለይ ምህሩ ቤት ያለችውም የምህሩ ለመንከባከብ የገባችው ቤት ሰራተኛ የምህሩም እናት በነገራችን ላይ እናቷ መታ እንክብካቤ እያደረገችላት ነው። እናቷ አሁን ላይ ከጎኗ ሆና ልጇን እየተንከባከበቻት ነው። ምህሩን እየተንከባከበቻት ነው እናቲቱ። ምህሩ መድኃኒቱን እናቲቱ ስትሰጣት ውሃውን አልውጥም ነበር ወይም ውሃውን አፏን አልከፍትም ብላ ነበር እምቢ ያለችው። ውሃ አልጠጣም ብላ ለምን ታውቃለች? ጨው ባለው ነገር ወይ የሆነ በሚመር ነገር ውሃ እየቀላቀለ ነው ሰራተኛ የምትሰጣት ህይወት ያስጠላት ራሷን እንድታጠፋ ነው እያደረገቻት ያለችው። እና ትናንትን በሰራሁት ቪዲዮ ላይ ኮሜንት ላይ ከዚህ በፊት በምህሩ ፍቅር የተነሳ ራሱን ያጠፋ ልጅ አለ፣ የሱ እህት ወይም ቤተሰብ ነገር ናት፣ እህቱ ልትሆን ትችላለች ብላችሁኛል። እና ከዚህ በፊት እንደዛ የሆነ ልጅ ሰው አለ ማለት ነው። አላስታውስም፣ ምክንያቱም የጽናት ድራማ በጣም ስለቆየ ከዚህ በፊት ምሩን አፍቅሮ የሞተ ልጅ ካለ እህቱ ልትሆን ትችላለች። እንግዲህ ለወንድሟ በቀል ለመበቀል እዛ ቤት የገባችውና በጣም ነው የሚያሳዝነው እውነት ለመናገር። ለዚህ ከሆነ እዛ ቤት የገባችው ህይወቷ በጣም ሲኦል ውስጥ በጣም ትልቅ አደጋ ላይ ነው ያለችው ማለት ነው። ምህሩ በተለይ ቢላዋ ይዛ ሁላ ምናምን በቃ አሮጊቷን እየወጋቻት ምናምን በህልሟ አፍና ልገላ ስትል ምናምን በቃ በህልሟ እያየች ያለችው ራሱ ይሄንን ነው ማለት ነው። እና በጣም ከባድ ልጅቷ ራሱ እውነት ለመናገር በነገራችን ላይ በቀልን የሚያስብ ሰው ራሱ እኮ በጣም ከባድ ሰው ነው ታውቃላችሁ። እና በቀል ራሱን የቻለ ሌላ አንድ በሽታ ነው እና ብቻ ከባድ ነው። ምህሩን አሁን ላይ እናቲቱ ቤት ውስጥ በመኖሯ በጣም ደስ ብሎኛል። ምክንያቱም ቢያንስ እንኳን ከተለያዩ ነገሮች ተጠብቃታለች ማለት ነው። እና ናሆማም ስራ ስላለበት ወደ ስራው እያለ እሷን ስለሚተዋት ትልቅ አደጋ ላይ ናት ብዬ አስባለሁ። እንግዲህ አሁን ላይ ፈጣሪ ጠብቃት፣ ምንም ማረጋት አንችልም። ምህሩ በጣም ትልቅ አደጋ ላይ ናት። እናቲቱም ስለመጣች አሪፍ ነው። ኪራዬም ጽናትን ሰርፕራይዝ ስላደረጋትና ስላስደሰታት በጣም ደስ ብሎኛል። ያለው ነገር ግን እውነት በተለይ ቢሮ ውስጥ ያለችው ልጅ ቢሮ ውስጥ የምትሰራው ልጅ በጣም ከባድ ልጅ ናት። እሷን አስወጥቶ ጽናትን እዛ ቦታ ቢያስገባት አሪፍ ነበረ። ጽናት እኮ ለጸሐፊነት እኮ አታንስም። እውነት ለመናገር ጎበዝ ናትና ጽናት እዛ ቦታ ትቀጠር፣ ልጅቷ ትውጣ።